በጋዛ የእስራኤል የጠመንጃ እሳት የሚለበልባቸው ፍልስጤማውያን ብቻ ሳይሆኑ ዓለም አቀፍ የሰብአዊ እርዳታ ሰራተኞችም ጭምር ከሆኑ ሰነባብተዋል። በአዲስ መልክ በፍልስጤም ጋዛ ላይ እስራኤል ባረሰችው ጥቃት በመቶዎች የሚቆጠሩ ሲቪሎች ሕይወት ሲቀጠፍ የሰብአዊ እርዳታ ሰራተኞችንም አካቷል ያለው የተባበሩት መንግስታት ድርጅት በጋዛ የሚገኘውን የዓለም አቀፍ ቡድን መጠን እንደሚቀንስም አስታውቋል። ይህ ውሳኔ የተላለፈው ደግሞ በጋዛ የሰብአዊ ፍላጎቶች በጨመሩበትና የሲቪሎች የደህንነት አሳሳቢነት በተጠናከረበት ጊዜ መሆኑን ድንጋጤ ፈጥሯል። ወዲህ ደግሞ የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ወታደሮች ጋዛን እንዲቆጣጠሩና ሐማስ የእስራኤልን ፍላጎት እስካላሟላ ድረስ ግዛቱ ወደ እስራኤል እንዲጠቃለል ትዕዛዝ መስጠታቸው በአካባቢው ያሉትን ሰዎች ስጋት እያባባሰ ነው። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔያችን እንመለከተዋለን። አበረ ስሜነ ነኝ። እስራኤል በጋዛ ዳግም ገሃነመ እሳት ይሆናል ያለችው እውን ሆኖ በርካቶችን ከመቅጠፉ ባለፈ በሆስፒታሎች ሳይቀር ያነጣጠረ ጥቃትን አካታ አሁንም ጥቃቷን እንደቀጠለች ነው። ምንም እንኳን አሁንም ድረስ የተኩስ አቁም ስምምነቱ ሙሉ በሙሉ አልፈረሰም የሚሉ ወገኖች ቢኖሩም ከዚህ ወዲያ እንዴት ይፍረስ በሚል የሚሞግቱም ተበራክተዋል። ሐማስም ቢሆን ለበርካታ ጊዜ የተኩስ አቁም ስምምነቱ በእስራኤል ተጥሷል በሚል ሲወነጅል ቆይቷል። እስራኤል የመጀመሪያው ምዕራፍ የተኩስ አቁም ስምምነት እንዲራዘም የቀረበውን ጥሪ ሐማስ አልቀበለውም ማለቱን ሰበብ አድርጋ ጋዛን ዳግም በጠመንጃ ማረሷንም ቀጥላለች። አዲሱ ጥቃትን ጨምሮ የእስራኤል ሐማስ ጦርነት ከተጀመረ እንደ አውሮፓውያን አቆጣጠር ኦክቶበር 7 2023 ጀምሮ ሕይወታቸውን ያጡ ፍልስጤማውያን ቁጥር 50,000 ተሻግሯል። ከ113,000 በላይ የሚሆኑት ደግሞ ቆስለዋል። ያለባራው ጦርነት በፍልስጤማውያን ላይ የመጥፋት ህልውና ከመደቀኑ ባለፈ እስራኤል በቀጠናው አለመረጋጋት እንዳይፈጠር በማድረግ ዓለም አቀፍ ውግዘት እያስተናገደች ነው። ምንም እንኳን ከጦርነቱ መጀመር አንስቶ በንጹሃን ዜጎች ላይ ጥቃት በማድረስ በሀገራትም ይሁን በዓለም አቀፍ ተቋማት እስራኤል ብትወገዝም በድርጊቷ ገፍታበታለች። አሁን ደግሞ ለፍልስጤማውያን በእንቅርት ላይ ጆሮ ደግፍ እንዲሆን የሚያስገድዳቸውን ውሳኔ የተባበሩት መንግስታት ድርጅት አሳልፏል። ውሳኔው በጋዛ ከሚገኙ ከ100 በላይ የተባበሩት መንግስታት ድርጅት ዓለም አቀፍ ሰራተኞች መካከል 30 የሚሆኑት ጋዛን በዚህ ሳምንት ለቀው እንዲወጡ የሚልም ሆኗል። ጉዳዩን አስመልክቶ የተባበሩት መንግስታት ቃል አቀባይ ስቴፋን ዱጃሪክ በሰጡት መግለጫ እንደተናገሩት ከሆነም የሰብአዊ ፍላጎቶች በጨመሩበትና በንጹሃን ደህንነት ላይ ያለው አሳሳቢነት በተጠናከረበት ጊዜ ውሳኔው መተላለፉን አንክድም ብለዋል። እርምጃው ጊዜያዊ ነው ያሉት ቃል አቀባዩ በተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ በደህንነትና አሰራር ምክንያቶች የተወሰደ ነገር ግን አስቸጋሪ ውሳኔ ነውም ብለዋል። ቃል አቀባዩ እንደ አውሮፓውያን አቆጣጠር በማርች 19 በዲር አልባላ በማዕከላዊ ጋዛ በሚገኘው የተባበሩት መንግስታት ድርጅት ግቢ ላይ አንድ የቡልጋሪያ ዜግነት ያለው የተባበሩት መንግስታት የሥራ ባልደረባን ለገደለውና ሌሎች 6 የውጭ ሀገር ሰራተኞች ላይ ለደረሰው ጥቃት እስራኤልን ተጠያቂ አድርገዋል። ቃል አቀባዩ ጁጃሪክ የተባበሩት መንግስታት ድርጅት ግልጽ ምልክት በተደረገበት ቦታ ላይ ለተፈጸመው ጥቃት የእስራኤላውያን ኃይሎች ተጠያቂ ሲያደርጉ የመጀመሪያቸው ነው። የድርጅቱ ዋና ጸሐፊ ጉቴሬዝ በበኩላቸው እንደ አውሮፓውያን አቆጣጠር መጋቢት 19 በተባበሩት መንግስታት ቅጥር ግቢ ላይ በደረሰው የታንክ ጥቃት ላይ የተሟላና ገለልተኛ ምርመራ እንዲደረግም ጠይቀዋል። አልጀዚራ በተባበሩት መንግስታት ድርጅት ዋና መስሪያ ቤት አገኘሁት ባለው መረጃ መሰረት የሰራተኞች ቅነሳው ዓለም አቀፍ ሰራተኞችንም የሚያካትት ነው ብለዋል። የተባበሩት መንግስታት አሁንም በሺ የሚቆጠሩ በዋነኛነት የፍልስጤም ሰራተኞች እንዳሉትና በመቶዎች የሚቆጠሩት የእስራኤል ጦርነት ከተጀመረ ጊዜ አንስቶ መገደላቸውን አትቷል። የተባበሩት መንግስታት በጋዛ ውስጥ ከ13,000 በላይ ሰራተኞች ያሉት ሲሆን ከነዚህም መካከል ዶክተሮች፣ ነርሶችና ሾፌሮች የሚገኙበት ሲሆን አብዛኞቹ በጋዛ ውስጥ በጣም አስፈላጊ የሰብአዊ ሥራዎችን የሚያከናውኑ ፍልስጤማውያንም ናቸው። ባለፉት 15 ወራት ውስጥ ከ250 በላይ የሰብአዊ እርዳታ ሰራተኞች ተገድለዋል። አሁን ግን ሁኔታው በጣም አደገኛ ሆኗል ያሉት ጉተሬዝ በተባበሩት መንግስታት ተቀጥረው በጋዛ ውስጥ ካሉ 100 ዓለም አቀፍ ሰራተኞች መካከል 1/3 ወይም 30 ያሉ ለደህንነታቸው ሲባል ጋዛን ለቀው እንዲወጡ ውሳኔ አሳልፈዋል። እስራኤል በበኩሏ ጥቃት ያደረስኩት ወደ እስራኤል ለመተኮስ ሐማስ ዝግጅት በሚያደርግበት ምሽግ ላይ ነው ስትል የሚቀርብባትን ክስ ታጣጥላለች። ምንም እንኳን እስራኤል የድርጅቱ ግልጽ ምልክት በተቀመጠበት ቦታ ጥቃት አልፈጸምኩም በሚል የምታስተባብል ቢሆንም የተባበሩት መንግስታት ድርጅት ቃል አቀባይ ለመጀመሪያ ጊዜ እስራኤልን በግልጽ ጠርተው ተጠያቂ ማድረጋቸው
ድርጊቱን ስለመፈጸሟ አስረጅ በመሆንም ይቀርባል። የእስራኤል ታንክ ጥቃት በተባበሩት መንግስታት ድርጅት መሰረተ ልማት ላይ ሆን ተብሎ የተፈጸመ ጥቃት ነው ወይ ተብለው የተጠየቁት ቃል አቀባዩ ግልጽ የሆነ ምርመራ እንዲደረግ ከሚያስፈልጉ ምክንያቶች አንዱ ይህ ይመስለኛልም ብለዋል። ይህም ብቻ ሳይሆን የእስራኤል ጦር በጋዛ ደቡብ በራፋህ የሚገኘውን የቀይ መስቀል ንብረት ህንፃ ላይ መተኮሱን የሚናገሩት ቃል አቀባዩ ጥቃቱ ደግሞ ግልጽ ምልክት በተደረገበት የሰብአዊ ድርጅት ህንፃ ላይ ነው ሲሉም ወንጅለዋል። ምንም እንኳን ሰራተኛ ባይጎዳም ዓለም አቀፉ የቀይ መስቀል ኮሚቴ በራፋህ የሚገኘው ቢሮው በፈንጂ ጉዳት ደርሶበታልም ብሏል። ይህም ዓለም አቀፉ የቀይ መስቀልን የመስራት አቅም በቀጥታ የሚጎዳ ነው ሲል ድርጅቱ ወቅሷል። ግብጽ በበኩሏ የተኩስ አቁም ስምምነት ወደ ትክክለኛው መስመር እንዲመጣ ለማድረግ አዲስ ሐሳቦችን አቅርባለች። አዲሱ የግብጽ ሐሳብም ሐማስ አንድ አሜሪካዊ እስራኤላዊን ጨምሮ 5 በሕይወት ያሉ ታጋቾችን እንደሚፈታ በምላሹ እስራኤል ሰብአዊ እርዳታ ወደ ጋዛ እንዲገባ መፍቀድንና ለሳምንታት ጦርነቱ እንዲቆም የሚል ነው። ሐማስ ምንም አይነት ማብራሪያ ሳይጠይቅ ለቀረበው ሐሳብ አዋንታዊ ምላሽ ሰጥቷል እየተባለም ይገኛል። ዝርዝር መረጃ ለመስጠት ፈቃደኛ ያልሆኑ የሐማስ ባለስልጣናት የቀረበውን ሐሳብ ቡድኑ መቀበሉን ማረጋግጠዋል። የፊሊስጤም ጤና ጥበቃ ሚኒስቴር እንደገለጸው ሀገሪቱ ለ2 ወራት የዘለቀውን የተኩስ አቁም ስምምነት ካፈረሰች በኋላ በአንድ ሳምንት ጊዜ ውስጥ በጋዛ በፈጸመችው የአየር ጥቃት ከ700 በላይ ሰዎችን ገድላለች። ወዲህ ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወታደሮች ጋዛን እንዲቆጣጠሩ ማዘዙና ሐማስ የእስራኤልን ፍላጎት እስካላሟላ ድረስ ግዛቱ ወደ እስራኤል እንዲጠቃለል ትዕዛዝ መስጠታቸው በአካባቢው ያሉትን ሰዎች ስጋት እያሳሰበ ነው። ለአንድ ዓመት ተኩል የፈጀው ደም አፋሳሽ ጦርነት በከፍተኛ ደረጃ እየጨመረ መሄዱ ከፍተኛ ስጋትንም ፈጥሯል። አዲሱ ጥቃት የመጣው እስራኤል ከሐማስ ጋር የገባችውን የተኩስ አቁም ስምምነት ታጣቂ ቡድኑ እንዲያራዝም በነጩ ቤተ መንግሥት ልዑክ ስቲቭ ዊትኮፍ የቀረበውን ሐሳብ ውድቅ ካደረገ በኋላ ነው። ከፎክስ ኒውስ ጋር ቆይታ የነበራቸው ዊትኮፍ የተኩስ አቁም ስምምነቱ መፍረስ ሐማስ የታቀደውን ማራዘሚያ አልቀበልም በማለቱ ነው ሲልም ወቅሷል። ምንም እንኳን ዊትኮፍ ይህንን ቢሉም ሐማስ ደግሞ ሁለተኛው ምዕራፍ የተኩስ አቁም ስምምነት ተግባራዊ እንዳይሆን ያሰናከለችው እስራኤል ናት ሲልም ወቅሷል። የእስራኤል ወታደራዊ ዘመቻ እንደገና ከጀመረ በኋላ የቀኝ አክራሪው የእስራኤል ጠቅላይ ሚኒስትር ኔታንያሁ ጥምር መንግስት አባል ኢታማር ቤንጊር ካቢኔውን ተቀላቅለዋል። የካቢኔ አባሉ እስራኤል ከሐማስ ጋር ስምምነት እንዳትደርስና ጦርነቱ እንዲቀጥል ሲሞግቱ ቢቆዩም ሐሳባቸው ተቀባይነት በማጣቱ ከካቢኔው ለቀውም ወጥተዋል። በወቅቱ የተኩስ አቁም ስምምነቱን በመቃወም ግዴለሽነት የታከለበትና የእስራኤልን እድገት የሚጎዳም ብለዋል። ይህ የጦርነት ብርቱ ፍላጎታቸው የተሳካላቸው የካቢኔ አባሉ ኢታማር ቤንጊር ዳግም ካቢኔውን ተቀላቅለዋል። ይህ ሐማስ የማራዘሚያ ሐሳቡን የማይቀበል ከሆነ እስራኤል ለጦርነቱ አዲስ ምዕራፍ ዝግጁ የሆነች ትመስላለች የተባለለት ጉዳይ እስራኤል በጋዛ ላይ ሰፊ ይዞታ ሊኖራት እንደሚችልም እየተነገረ ነው። የቴል አቪቭ የብሔራዊ ደህንነት ጥናት ተቋም ከፍተኛ ተመራማሪ ኮቢ ሚካኤል የአሁኑ ወታደራዊ ዘመቻ ዓላማ ሐማስ የዊትኮፍን ሐሳብ እንዲቀበል ጫና ማድረግ እንጂ ወደ ድርድር ጠረጴዛው እንዳይመለስ ማድረግ ማለት እንዳልሆነ መታወቅ አለበትም ብለዋል። ሐማስ ሐሳቡን ውድቅ ማድረጉን የሚቀጥል ከሆነ የእስራኤል ኃይሎች ወታደራዊ ግፊቱን ይጨምራሉ ሲሉም ተናግረዋል። 54 ገደማ ታጋቾች በሐማስ እጅ እንደሚገኙ የሚታመን ሲሆን በሕይወት ያሉትን ጨምሮ ወዳጅ ዘመዶቻቸው ታጋቾች ተለቀው ወደ ተኩስ አቁም ስምምነቱ እንዲመለሱም ጠይቀዋል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ በበኩላቸው ሐማስ ታጋቾቹን ለመልቀቅ እምቢ ባለበት መጠን ብዙ ግዛቱን ያጣል፣ እናም ግዛቱ ወደ እስራኤል ይካተታል ሲሉም አስፈራርተዋል። በኪንግስ ኮሌጅ የለንደን የጸጥታ ጥናት ትምህርት ክፍል ከፍተኛ መምህር የሆኑት አንድሪያስ ክሪግ እንዳሉት ከሆነም የቀጠለው ውጊያ ዓላማ ከጀርባው እያንዣበበ ያለው ሌላኛው ዓላማ የፕሬዝዳንት ዶናልድ ትራምፕ በቅርቡ አካባቢውን ተረክቦ ዳግም የመገንባትና የማስተዳደር ሐሳብ ነው ብለዋል። በጋዛ ጦርነት ማግስት ምን እንደሚሆን መገመት ቢያዳግትም የኔታንያሁ መንግስት የትራምፕን ሐሳብ እውን ለማድረግ ብርቱ ፍላጎት እንዳላቸው እየተስተዋለ ይገኛል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ አልጄዚራ፣ ኤንቢሲ ኒውስና ኤፒ ኒውስን በዋቢነት ተጠቅመናል።